صلوا على المصطفى الهاشمي بدر الصفا سماه ربي محمدا صلوا عليه وسلموا صلوا عليه صلوا عليه. بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وأصحابه ومن والاه وبعد ود يا نور الحبشة channel ቤተሰቦቼ ወንድሞቼ እህቶቼ ሰላም አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ ሰላም ናችሁ ከኔ ያለው አልহামዱሊላህ ሰላም ነኝ ኢንሻአላህ ባለፈው ባልኳቸው መሰረት ቁርአን እንጀምራለን ብያችሁ ነበረ ኢንሻአላህ ዛሬ እንጀምራለን ማለት ነው ቁርአንን ኢንሻአላህ ሁሉ ጊዜ በአንድ ቀን ቀይደ ኑራንያ አንድ ቀንም ቁርአን እያደረኩኝ ከዙር በኋላ ለቅላችኋለሁኝ ከዙር በኋላ እንደዚሁ ደግሞ በሁለት ቀን አንድ ኪታብ ለምሳሌ እሁድና ቅዳሜና እሁድ ለምሳሌ ተመግሪብ በኋላ ቡርሃን የሚባል የተጅዊድ ኪታብ አለ እሱን አስተምራችኋለሁኝ እንደዚሁ ደግሞ ሰኞና ማክሰኞ ደግሞ ኡሱሉ ሰላሳ ከመግሪብ በኋላ ለቅላችኋለሁኝ ሮብና ሐሙስ ደግሞ እንደዚሁ አርበይን ነው ያንም እንደዚሁ ከመግሪብ በኋላ ለቅላችኋለሁኝ ከዙሁር በኋላ ግን አንድ ቀን ቁርአን አንድ ቀን ቀይዳ ያርኩኝ ለቅላችኋለሁ ማለት ነው አላህ ያግዘን አላህ ያግዛችሁ ለኔም ዱአ አድርጉልኝ በተለመደው ኢንሻአላህ እንግዲህ ከው ቀይዳ ላይ በተጅዊድ እንደምንማረው ይሄንንም በተጅዊድ እንማራለን ለቻናል አዲስ ከሆናችሁ ሰብስክራይብ ላይክ ሼር ማድረግን አትርሱ ማለት እወዳለሁኝ አላህ ያግራልን አላህ ያግራላችሁ ዛሬ ከሱረቱ ናስ ነው የምንጀምረው በደም አዳምጡኝ እስከ መጨረሻው ድረስ እንደዚሁ ደግሞ እኔ እየተከተላችሁኝ ለማለት ሞክሩ ሱረቱ ናስ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم قل أعوذ برب الناس እየተከተላችሁ ይበሉ قل أعوذ برب الناس ملك الناس إله الناس من شر الوسواس الخناس الذي يوسوس في صدور الناس من الجنة والناس በዚህ መልኩ አስተካክላችሁ ለመቅራት ሞክሩ አሁን ደግሞ የተጅዊድ አህካምን ያብራራን በድጋሚ እንቅራው مخارج الحروف القاعده النورانيه ላይ درس الاول ላይ በደንብ እዛ ላይ ገልጭላችሁ ነው ያንኑ ፊደል ከየት እንደሚወጣ ነግራችኋለሁኝ እዛ ላይ ወደ ኋላ ተመልሳችሁ አንድ ፊደል ለምሳሌ ባ ከየት ነው የሚወጣው ለማወቅ ሲን ከየት እንደሚወጣ ለማወቅ ሚም ከየት እንደሚወጣ ለማወቅ درس الاول ላይ ያስተማርኩት ቪዲዮ ላይ قاعده النورانيه ላይ ማየት ትችላላችሁ ማለት ነው ያንኑ ፊደል ከየት እንደሚወጣ ስለነገርኳችሁ እዛ ላይ ማለት ነው እዚህ ጋር ቢስሚላህ ይሄ የአላህን ስም እናቀጥረዋለን ለምን ከሱ በፊት ያለው ፊደል ይሄ ሚም ከስራ ስለሆነ ማለት ነው ለፍዙል ጀላላ ከከስራ በኋላ ከመጣ ይቀጥላል ከፈትሐና ከضم በኋላ ከመጣ ግን ይወፍራል ማለት ነው እዚህ ጋር ግን ከከስራ በኋላ ስለመጣ ይቀጥላል ቢስሚላህ በዚህ መልኩ ቢስሚላህ ከዛ ይሄ ራም ልክ እንደዛው ነው ራ ፈትሐ ከሆነና ضم ከሆነ ይወፍራል ከስራ ከሆነ ይቀጥላል ማለት ነው አር እዚህ ጋር ራ ፈትሐ ነው አናወፍራለን አርረህማኒ ሐን ተጉሮራችሁ ውስጥ በደንብ አውጡት አርረህማኒ الرحيم ስለዚህ ቢስሚላሂ الرحمن الرحيم በዚህ መልኩ ማለት ነው ቁል
ቁል አዑዙ ቢረቢናስ። እዚህ ጋር ቁል ስትሉ ቃፍን አወፍሩት። ቃፍ ይወፍራል፣ ምክንያቱም የሚወጣው ከአቅሰል ሊሳን ስለሆነ ማለት ነው። ቆ እንደዚሁ የቀልቀላ ፊደል ነው። ሳኪን ሲሆን ቀልቀላ ይደረጋል። አቆ ቁ ቁል እነዚህ ላም ሳኪን ስለሆነች ያዘርጓት ኢዝሃር ስለሆነች ማለት ነው። ቁል እነዚህ በመላሳችሁ በጎን በኩል ባለው በጫፉ ማለት ነው። ከጫፉ ከፊት ለፊት ጫፍ ሳይሆን በጎን በኩል አድና ሐፈት ሊሳን ይባላል። ቁል አዑዙ አዑ እንደዚህ ዑ በዚህ መልኩ አይን ተጉሮሮ መሃል ወሰጥ الحلق ተጉሮሮ መሃል ስለሚወጣ ሐምዛ ደግሞ ከቅሰል ሐልቅ ስለሚወጣ ማለት ነው። አዑ አሁን ይሄንን አይን ዶማ ስለሆነ ስንስብ ዑ ብለን ከንፈራችንን ሾላ አድርገን ነው የምንስበው አይደለ? ከዛ ዛል ደግሞ ዶማ ነው። ምንድነው የምናደርገው? ዛልን ለማንበብ ሳይወፍርብን፣ ዛል መወፈር የለበትም የሚቀጥም ፊደል ስለሆነ ማለት ነው። እንዳይወፍርብን ከንፈራችንን ወደ ኋላ መለስ እናድርግና በድጋሜ እንደገና ዙ እንላለን። ቁል አዑ ብለን ከንፈራችን ሾል ያደረግነውን ወደ ኋላ መለስ ዙ እንደዚህ። ቁል አዑዙ ዙ እንደዚህ የምላሳችሁ ጫፍ እስከሚታይ ድረስ ከንፈራችሁን ወደ ኋላ መለስ አድርጎት ማለት ነው። ዛል ላይ ቁል አዑዙ እንደዚህ ቢሮ ራን አወፍሩት ማለት ነው። ራ ይወፍራል፣ ፈትሐ ሲሆን ይወፍራል እንዳልኳችሁ ማለት ነው። ቢረቢናስ ቁል አዑዙ ቢረቢናስ። አይዋ መሊኪናስ መሊኪ ቀላል ነው። መሊኪን ኑኖች እዚህ ጋር ይሄም የመጀመሪያው ኑን፣ ይሄም ሁለተኛው፣ እዚህ ጋር ሶስተኛው፣ እዚህ ጋር አራተኛው፣ እዚህ ጋር ይሄ አምስተኛው፣ የስድስተኛው ኑኖች እነኚህ ሁሉም ሸዳ ስለሆነ ጉና እናደርጋቸዋለን ማለት ነው። ሁሉም አንድ አይነት ናቸው፣ ጉና ነው። መሊኪን በአፍንጫቸው ነው ማውጣት ያለባችሁ። መሊኪናስ በዚህ መልኩ ኢላሂናስ። ጠይብ ኢላሂ ሀ አለች አይደለ? ሀ ያኔ ከቅሰል ሐልቅ ስለሚወጣ ሂ መረበት ኢላሂ ሳይሆን ኢላሂናስ ስታቆሙ ሲንን በደንብ የሲን ድምፅ በደንብ መሰማት አለበት። ሚን ሸሪል ወስዋሲል ኸናስ። ሚን ሸሪል ኑነ ሳኪና እዚህ ጋር ምን ሆናለች? እሽን ውስጥ ተደብቃለች፣ ኢኽፋት ትደረጋለች፣ በጉና ማለት ነው። ጉና ትደረጋለች። ሚን ሸ እንደዚህ ሸሪ። ራ ደግሞ ከስራ ስትሆን ይቀጥናል ብያችሁ ነበር አይደል? ራ ፈታና ዶማ ሲሆን ይወፈራል፣ ከስራ ሲሆን ግን ይቀጥናል ማለት ነው። ሳኪን ከሆነሳ እሱም የራሱን ይሻለ ሁክም አለው። ራ ከሌላዎቹ ፊደል ለየት ያለ ሁክም አላት ማለት ነው። ሚን ሸሪል ወስዋሲል ላሞች እዚህ ጋር ይሄም ላም ሳኪን ነው፣ እዚህም ጋር ላም ሳኪን ነው። ግልጽ አድርጉት። አል እዚህም ጋር አል ሚን ሸሪል ዋው ከከንፈር ስለሚወጣ ይሄ ከንፈራችሁ እንደዚህ ሲወረወር ከንፈራችሁ ሊሰማ ይገባል። ከከንፈር ላይ ስለሚወጣ ማለት ነው። ዋ ዝም ብላችሁ ዋ ሳይሆን ዋ እንደዚህ ማለት ነው። ወስዋሲል ወስ በዚህ መልኩ ጠይብ። ኻን እዚህ ጋር አወፍሩት። ኻ የሚወፍር ፊደል ስለሆነ ማለት ነው። የሚወፍሩ ፊደላቶች 7 ናቸው። ሁሌ የሚወፍሩ ማለት ነው። ኹሳ ضغطን ቂዝ ኻፍ ሷድ ኹሳ ضغطን ጣ ገይን ዳድ ቂዝ ቃፍ እና ዛ እነኚህ 7ቱ ፊደላቶች ሁሌ የሚወፍሩ ናቸው ማለት ነው። ራ እና ላም ለፍዘል ጀላላ አንዳንዴ ይወፍራሉ፣ አንዳንዴ ይቀጥናሉ ማለት ነው። ይሄ ኻ ግን ሁሌ ይወፍራል። ስለዚህ አወፍሩት። ሚን ሸሪል ወስዋሲል ኸናስ በዚህ መልኩ ማለት ነው።
አለዚ ዛል ላይ ምላሳችሁን ጫፏን ወጣ አድርጉ። አለዚ እንዳትሉ፣ ዚ ሳይሆን ዚ። የምላሳችሁ ጫፍ ወጣ ማለት አለበት ወደ ውጭ፣ ጫፏ እስከምትታይ ድረስ፣ በጥርሳችን መካከል ጫፏ እስከምትታይ ድረስ ወጣ፣ ትንሽ ሳይበዛ ማለት ነው። አለዚ ዚ በዚህ መልኩ። አለዚ ዩወስዊሱ ዩወስዊ ዊ ዊ እዚህ ጋ ዋ እንዳልነው እዚያ ደግሞ ዊ ሱ ሱ ዝም ብላችሁ ሱ እንዳትሉ፣ ሱ ሳይሆን ሱ። ከንፈራችሁ ወደ ኋላ ያዙና ሱ በሉ። ሱ ሱ እንደዚህ የዶክተር አይመንን ያኔ ሲልሲለት ሑሩፍ አልዓረቢያ የሚል ከተከታታይ የአረብኛ ፊደላቶችን መኽረጃቸውን ሲፋታቸውን ያስተምራል። እዛ ላይ ዩቲዩብ ላይ ገብታችሁ ተመልከቱ ማለት ነው። ለምን ሐርፈ ሲን ብላችሁ ብትጽፉ ያመጣላችኋል። ሲጀመር ሱ ሱ እንደዚህ መልኩ በዚህ መልኩ ይወስዊሱ ፊ ሱዱሪ ናስ። እዚህ ጋር ሷድ ይወፍራል። ሷድን አወፍረን በዛው ዳልን ማወፈር የለብን። ሱዱ ዱ ብለን ሱዱ ዱ በምላሳችን በጫፏ ፊ ሱዱሪ ናስ ሚነል ጂነቲ ወናስ በዚህ መልኩ ማለት ነው። ሚነል ላምን በጥንቃቄ ሚነል ል አትበሉ። ሚነል ሳይሆን ሚነል። በምላሳችሁ የላይኛውን ድዳችሁን ያዝ አድርጉና እዛው የተወሰነ ቆም በሉ። ሚነል በዚህ መልኩ ማለት ነው። ስትለቁ ምላሳችሁን ከላይኛው ድዳችሁ ላይ ስለቁ ያለ ድምጽ ልቀቁት ማለት ነው። ሳይለንት አድርግታችሁ ሚነል በቃ እንደዚህ። እኔ አሁን ሚነል ብዬ ዝም አልኩኝ። ለምን? ድምጤን አስተካክዬ ሳይለንት አድርጌ ምላሴን እንደዛው ላይኛው ድድ ላይ ያዝ አድርጌ ነው በዛው ዝም ያልኩት። ሚነል ዝም እንዳላችሁ በዛው ነው ድምጽ ሳታሰሙ ምላሳችሁ ቀስ ብላችሁ ምን ታላቀቁት ከላይኛው ድዳችሁ ላይ ማለት ነው። ሚነል ጂነቲ ወናስ። የዛሬው ትምህርታችን ይህን ይመስላል። ግልጽ እንደሆናችሁ ተስፋ አደርጋለሁ። አስተያየታችሁን ኮሜንት ላይ አስቀምጡልኝ። ጥያቄም ካላችሁም እንደዛው። ለነበረን ቆይታ ከልቤ አመሰግናለሁ። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሸር ማድረግን አትርሱ ማለት ወዳለሁ። በቀጣይ እስከምንገናኝ እስከዛው ሰላም ቆዩልኝ። ረበና አቲና ፊ ዱንያ ሐሰና ወፊል አኺረቲ ሐሰነተን ወቂና አዛበናር። ወጀዛኩሙላሁ ኸይር። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።